ወደ ወንድም ጸጋዬ ስመጣ ያው በቀደም ያነሳነው አይደል ሐዋርያት መሰረት እንዴት እንደጣሉ ያ መሰረት ኦልሞስት መማር አለበት ሰው አለበለዚያ ወደ መሰረቱ አይልጣ። ለምሳሌ አንተ ክርስቶስ ያው እግዚአብሔር ልጅ ነህ የሚለው መሰረት ላይ በዚች ዓለት ላይ ቤተክርስቲያኔን እሰራለሁ እመሰርታለሁ አለ። ኦኬ ይሄንን አንድ ሰው ካልሰማ ካልተማረ በዚህ ትምህርት ካልጸና ወደ መሰረቱ መምጣት አይችልም። ይሄንን ትምህርት እንዴት ነው ያስተላለፉት? በዚህ ትምህርትስ ክርስቲያኖች እንዴት ተጉ በዘመናት የሚለውንም ነቅለል አድርገህ የሐዋርያትን ትምህርት እስኪ እናንሳ። አምስት ስጦታዎች ዓላማ ሲቀመጥ ዘው ኤፌሶን ምዕራፍ 4 ቁጥር 12 ላይ 11 ላይ አምስቱን የሚጠቅስና 12 ላይ ምንድነው የሚለው? ሁላችን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ማመን እንደናም የወንጌላዊነት ስራ ሊሆን ይችላል። ማወቅ ደግሞ የአስተማሪነት ሙሉ ሰው ወደ መሆን የክርስቶስ ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ በይበልጥ እያንዳንዱም ሰው እንደ አካልም ወደ ሙላት ማደግ ይልና ከዛ ቀጥሎ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ህንጻ ፍጹማን የሆኑ ዘንድ ነው። አሁን የተጀመረ ህንጻ አለ። አሁን ቅድም ሮዲስ ያነሳው ነበር። በአካል ገልጾታል ሮዳስ በአካል እሺ ሰው አንዴ የተፈጠረ ነው። ግን ምሳሌነቱ ምንድነው? የሰውየው ራስ ምናምን ያለን ሄድ ይችላል። በህንጻ ፍጹም ይሆን ዘንድ ፍጹም አልሆነም እስካሁን ድረስ። ህንጻ ፍጹም ይሆን ዘንድ ምን ይሆናል ማለት ነው? መጀመሪያ ቤዝመንት ነው አይደል? መሰረት ይጣላል። ከዛ በኋላ ቀደም እንዳልከው ነው የመጀመሪያ መሰረቱ ላይ የነበሩት ራሳቸው ሐዋርያት ናቸው። የመጀመሪያ መሰረቱን ያስተዋወቁ ሲሰብኩም ራሳቸውም ደግሞ እንደ ሕያው ድንጋይ ወይንም እንደ ጡብ በራስ በሆነ መሰረቱ በሆነው በክርስቶስ ላይ ተቀምጠዋል። ከዛ ምንድነው የሚለው? ሌላው በላዩ እየታነጸ ነው የመጣው። እስካሁን እየታነጸ ነው። አዲስ ነፍስ በገባ ቁጥር በክርስቶስ አካል ላይ ይታነጻል። ስለዚህ ህንጻው ፍጹም የሚሆነው መች ነው? ልክ ህንጻው ሲያልቅ ፍጹም የሆነው ራሱ ይመጣል። ያን ጊዜ ቤተክርስቲያን ወደ ክብሯ ትሄዳለች። ይሄ ማለት ምን ማለት ነው? በዚህ ቤት ውስጥ ሐዋርያት መሰረት የሉም ማለት ነው? መሰረት ከሌለ እንዴት ነው? ይልቁኑ መሰረቱን አስተዋውቀውን የነበሩት እንደውም መሰረቱ አጠገብ ላይ ያሉት ራሳቸው ሐዋርያት እንደሆኑ እንደ አንድ ቤተክርስቲያን አንዲት ናት ካለን አንድ እግዚአብሔር ቤት ካለን ይሄ የሚጠፋን ጉዳይ አይደለም ብዬ አስባለሁና ትምህርቱ ላይ ይሄንን የሚያያዝ ነው። ምክንያቱም ያው መሰረት ያው የተጣለው ትምህርት ነው ዛሬም ድረስ እየሰራ እየተጠቀምንበት እየታነጽንበት ያለ ነው። ትምህርቱ ላይ ሮዳስ ገልጾታል። የጌታ ትምህርት ነው የሐዋርያት ትምህርት የሚለው። እኔ ይሄ ትምህርት ምንጩ ምንድነው? ይሄ ትምህርት ኢየሱስ ራሱ በጣም የሚገርመው ሰማይና ምድር የሰራ ሕግ የሰጠ ሕግ ያወጣ መርህ ያመጣ ራሱ ሆኖ ሳለ እሱ እንኳን ምንድነው ያለው? የዚህ ትምህርት መነሻ የት ነው ያደረገው? በአብ እቅፍ ነው ያደረገው። ዮሐንስ ወንጌል ምዕራፍ 1:18 ላይ መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም አለና በአባቱ እቅፍ ያለ አንድ ልጁ ተረከው። ስለዚህ ኢየሱስ ያስተማረው ምንድነው? በእግዚአብሔር እቅፍ የነበረውን ነገር ምን አደረገልን? በእግዚአብሔር እቅፍ የነበረው ዘላለማዊ ምክር ነው የተተረከልን። አሁን ክርስትና ውስጥ ያለው ነገር ፈጽሞ ከምድር የሆነ ነገር አይደለም። ከመለኮት ዙፋን የመነጨ ነገር ከሰማይ የመጣ ለዛ ነው እኮ ከአብ ዘንድ የነበረው አለ ለኛ የተገለጠው። በጣም የሚገርም ነው። ከላይ የነበረው ለኛ ተገለጠ፣ መልሶኛን የታደረሰን ላይ አደረሰን። እና ዮሐንስ ገና ሲጀምር ቃል ሥጋ ሆነ ብሎ በጀመረበት ክፍል ላይ ምንድነው ኢየሱስ እየተረከልን ያለው? ስለ በአባቱ እቅፍ ያለውን የዘላለም የእግዚአብሔር ምክር እየተረከልን ነው። ራሱ ኢየሱስ ሲናገር ምን አለ? ዮሐንስ 7:16 ላይ ስለዚህ ኢየሱስ መለሰ እንዲህም አላቸው፣ ትምህርቴስ ከላከኝ ነው እንጂ ከኔ አይደለም። አሁንም የትምህርቱን በጣም ፐርፌክትነት በቃ ሰው ሊጠራጠረው በማይችል እንደው በዛ ሰዓት ላይ ሰዎች ኢየሱስን እንደ ነቢያት ቢቆጥሩት እንደው ካለቆቹ እንዳንዱ ቢቆጥሩት ወይም ደግሞ የሆነ መሲህ ነው ቢሉ የሆነ ነገር ቢሉ የፈለገው ነገር ቢሉ ግን እየተናገረ ያለው ትምህርት ግን የት ወስዶ ነው ያስቀመጠው? ከአብ ዘንድ ትምህርቴ ከላከኝ ነው አለ። ከዛ ይሄን ትምህርት ደግሞ እሱ አስረከበው። ይሄን ትምህርት እሱ ያስተማረው ትምህርት ከአባቴ ዘንድ ነው ያለው ትምህርት ደግሞ አስረከበው። ቀድም ሮዲ ተናግሮታል። ዮሐንስ 14:26 ላይ ምንድነው የሚለው? የእውነት መንፈስ በመጣ ጊዜ አለ እርሱ ሁሉን ያስተምራችኋል፣ እኔ ነገርኳችሁን ያሳስባችኋል። 3 ዓመት ተኩል ኢየሱስ አስተማራቸው።
ያንን ምን አደረገ? ፍሬሽ ያደረገላቸው። ለምሳሌ ሉቃስ ሲጽፍ ምንድን ነው ያለው? ሉቃስ ሲጽፍ እሱ አልነበረም፣ ግን የአይን ምስክር ከሆኑ ከቃሉ አገልጋዮች በጥንቃቄ ተረድቼ እግዚአብሔር ምናልባት ከጴጥሮስ ነው ተረከበ የሚባለው አይደለ? አብዛኛው መልእክቶችን አገኝ ባለ ፍሬሽ ነው ያደረገለት ማለት ነው። ስለዚህ ቀጥታ ያንኑ ጻፈ። እንዳይሳሳቱ ደግሞ ምን አለ? ቅዱስ መንፈስ ነው ያሳስባቸዋል የተባለው። ስለዚህ በጣም ትልቅ ማይንድ ነበራቸው ማለት ነው። በጣም ትልቅ ማይንድ፣ የማይረሳ የሚያስታውስ ምናምን። በጣም ደስ ይላል። ይሄ ከሰው ቢሆን ምንም ብትሉት ፌል ያደርጋል። ነገር ግን መለኮታዊ ማንነት አብረው ጠብቋቸዋል። ሌላው ደግሞ ቅድም ሮዲ ያነሳው ነገር አለ። ኢየሱስ 3 ዓመት ተኩል ያስተማራቸው ለምሳሌ እንደው ተገለጠ ብንል 4 ወንጌል ላይ ነው። ከዛ በኋላስ ያለው መልእክት ላይ ስለ ቤተ ክርስቲያን አዲስ ሚስጥር ይናገራል፣ ስለ ክርስቶስ አካል ይናገራል፣ ስለ ክርስቶስ መምጣት ይናገራል፣ ስለ ወደፊቱ ህይወት ይናገራል። እነዚህ ከየት መጡ? ስለ ጸጋ ስጦታዎች ኢየሱስ ያልገለጻቸው ምንድነው የሚለው? ዮሐንስ 16 ቁጥር 12 ላይ የምነግራችሁ ገና ብዙ አለኝ አለ፣ ነገር ግን አሁን ልትሸከሙት አትችሉም። በቃ ይሄ አእምሮ አቅም የለውም ይህንን ሁሉ ይመቻል። አሁን አትችሉም አለ። ነገር ግን አለ ቁጥር 13 ላይ እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል፣ ከኔ ወስዶ ይነግራቸዋል አለ። በቃ በእግዚአብሔር ቀኝ የተቀመጠው ኢየሱስ ዛሬ ማስተማሪያችን ነው። ዛሬም እኛ የሱ ምንድነው? ደቀ መዝሙር። ስለዚህ መንፈስ ቅዱስ ከኢየሱስ ወስዶ በሐዋርያት በኩል አድርጎ ምን አደረገልን? ይሄው አጻፈልን። ቅድም እንዳላችሁት ኤፌሶን መልእክት በጣም አሕዛብ አብረው እንዲወርሱ እግዚአብሔር ገለጠልኝ ያለውን ይሄንን ሲገልጥልን እንመለከታለን። ታዲያ ይሄ ትምህርት ለሐዋርያት ከተላለፈ በኋላ ሐዋርያት በዚህ ትምህርት ተግተዋል። ይሄ ትምህርት አክብረውታል። ቅድም እንዳልከው በሐዋርያት ትምህርት የመጀመሪያዊቱ ቤተክርስቲያን ትተጋ ነበር። እንደውም ምንድነው የሚሉት እነ ኬጂቪ ምንድነው አፖስቶልስ ዶክትሪን ነው የሚሉት። የሐዋርያት ዶክትሪን በቤተክርስቲያን በዚህ ነው የምትተጋው። ቤተክርስቲያን የኔ ዶክትሪን የምትለው ነገር የላትም። ምክንያቱም ሐዋርያት የገለጡላትን ከሰማይ ሐዋርያት የገለጡት ደግሞ የማን ነው? የኢየሱስ። ኢየሱስ ደግሞ ከየት ነው ብለዋል? ራሱ የኛ ኢየሱስ ራሱ የገለጠው የሰማይ ነው፣ ምንም ጥርጥር የለውም። ግን በጣም ለደካማው አእምሮ ግን ኢየሱስ የኔ ትምህርት ከሊትና ከአብ ዘንድ ነው ከሰማይ ነው አለ። ስለዚህ በጣም አስተማማኝ ትምህርት ነው። ልንጨምርበት በፍጹም ልናስበው እንኳን አይገባም፣ ልንቀንስበት የማይገባ እጅግ የተባረከ ትምህርት የሐዋርያት ትምህርት ተብሏል። የሐዋርያት ትምህርት ምንድን ነው ስንል ይኸው ሙሉ መጽሐፍ አዲስ ኪዳን መጽሐፍ የሐዋርያት ትምህርት ነው። ይሄንን የአዲስ ኪዳን መጽሐፍ የሐዋርያት ትምህርት ነው። ምናልባት የብሉይ ኪዳንስ ቢባል ብሉይ ኪዳን የአዲስ ኪዳን መጽሐፍ የሚያብራሩ ናቸው። የበለጠ ደግሞ በብሉይ ኪዳን መጽሐፍ ሊብራራልን ይችላልና ገላትያ ላይ ይሄ ትምህርት የማይነካ መሆኑን ጳውሎስ ሲያረጋግጥ ምንሆን ቀደም ጠቅሰናል። ነገር ግን እኛ ብንሆን ወይም ከሰማይ መላእክት ከሰበክንላችሁ ወንጌል የተለየ ቢሰብክላችሁ የተረገመ ይሁን ነው ያለው። በቃ ለምን ስንል የመጀመሪያው ያስተማረው ቁጥር 12 ላይ ገላትያ 1:12 ምን አለ? ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው አልተቀበልኩም ከሰውም አልተማርኩም አለ። ኢየሱስ ገልጦልኛል። ስለዚህ ኢየሱስ የነገረውን ነው የተናገረው እና የሐዋርያትና የነቢያት ትምህርት ወይም ደግሞ የሐዋርያት ትምህርት የምንለው በጣም የተረጋገጠ ታንጀብል የሆነ በቃል ይጨመርበት ይቀረዋል የማይባል ሙሉ መለኮታዊ መገለጥ ሆኖ እንመለከተዋለን። ይሄ ትምህርት እንደውም በተለያዩ ስያሜዎች ተጠርቷል። ለምሳሌ የጌታ ትምህርት ተብሏል የሐዋርያት ሥራ ምዕራፍ 13 ላይ፣ ቆላስይስ 2:8 ላይ የክርስቶስ ትምህርት ተብሏል። አንደኛ ጢሞቴዎስ ላይ ደግሞ ደህና ትምህርት፣ መልካም ትምህርት፣ ሕይወት የሚገኝበት ትምህርት፣ ስለ እግዚአብሔር የሆነ ትምህርት እንደዚህ ተብሏል። ልክ በዛው ልክ ደግሞ ተቃራኒ አለ። የሰው ትምህርት፣ የአጋንንት ትምህርት ምናምን የተባሉ ደግሞ በዛው ተቃራኒ ያሉበት ሁኔታ እንዳለ እንመለከታለን። እና እንዴት ጠቀመ በዘመናት ታዲያ ይሄ ትምህርት ስንል በጣም የሚገርመው እኔ እውነት አልደፈሩም። ለምሳሌ አፖስቶሊክ ፋዘር የሚባሉ አሉ አይደለ? እነ አግናጤስ፣ እነ ፖሊካርፕ፣ እነ ክሌመንት እነዚህ ሁሉ የጻፏቸው ጽፎች አሉ እና ሲጽፉ የነሱ ጽፎች አሉ። ለምሳሌ ፖሊካርፕ ወደ 7 ጽፎች አሉት ይባላል። ሁሉም እንደውም አንዱ የአዲስ ኪዳን መጽሐፍ ቀኖና ሆኖ 27ቱ ብቻ እንዲለዩ ካደረጓቸው ነገር አንዱ እነሱ እነዚህን መጽሐፍ ምን አልተጠቅመዋል ነው። አንዳቸው የራሳቸውን አዲስ መጽሐፍ አልጻፉም። እነ ጳውሎስ የጻፏቸውን መጽሐፎች ኮት እያደረጉ ሪፈር እያደረጉ መሰረት እያደረጉ ትምህርታቸውን የገነቡት እንዳለ በእነዚህ መጽሐፍ ላይ ነው። በእነዚህ መጽሐፍ እየገነቡ ጻፉ እንጂ እነሱ አዲስ ከ10 ምናምነኛ መጽሐፍ ይሆናል ወይም ደግሞ ጳውሎስ መጽሐፍ የሚል ወይም ደግሞ የኔ መልእክት ይካተትልኝ ቀኖና ይሆንልኝ ያሉ የለም። በእርግጥ እንደሱ ሰይጣን ያስገባቸው መጽሐፍቶች አሉ። ነገር ግን እግዚአብሔር
ቅድም ሮዲ ብለዋል ኢንስፓየር ነው ቀጥታ እግዚአብሔር አፍ ሆኖ ተናግሮባቸዋል ቀጥታ ያልከው ትክክል ነው እንደውም ሁለተኛ ጴጥሮስ ምንድነው የሚለው ትንቢት ከቶ በሰው ፈቃድ አልመጣም ይልና ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ጻፉት ነው የሚለው ልክ በመንፈስ ቅዱስ ተነድተው የተናገሩትን ያህል በመንፈስ ቅዱስ ደግሞ ተነድተው ጽፈውታል እኔ በጣም የምደነቀው በዚያው ልክ መጽሐፍ ቅዱስ ቀኖና ሲደረግ ደግሞ መንፈስ ቅዱስ አግዟቸዋል የሰሩት ሰዎች እኔ በጣም የሚገርመኝ እንዴት አድርገው የማይገባቸው ነቅለው እንዳወጡ የሚገባውን ደግሞ እንዳስቀመጡ ይሄን ሁሉ ስንመለከት የእግዚአብሔር እጅ ከዚህ ከተባረከው መጽሐፍ ጋር ነው ቀጥሏል ማለት ነው እና ዛሬ በዚህ በ21ኛው ክፍለ ዘመን ላይ ይሄ መጽሐፍ ቀሎብን ሌላ ነገር ልንጨምር እንችላለን ወይ እንዴት ቤተክርስቲያን ዛሬ ትጠቀምበታለች የሚለው መጽሐፍ ቅዱስ ጥናት ሌላ ምንም አዲስ ነገር የለውም በሐዋርያት ትምህርት መትጋት ማለት መጽሐፍ ቅዱስን ቁጭ ብለን ስናጠና በመሰረቱ ዘላለም አጥንተን የማንደርስበት ዘላለም አጥንተን ጨበጥነው የማንለው የተባረከው መጽሐፍ ነው ክብር ለጌታ ይሁን ሁሌም የኢየሱስ ደቀ መዛሙርት ሆነን እንኖራለን ሁልጊዜም ከዚህ መጽሐፍ እንጠቀማለን ክብር ለጌታ ይሁን በዚህ ዘመን ታዲያ ሐዋርያትና ነቢያት አሉ ወይ ቅድም ወደ ነበርንበት ወይም ደግሞ ቅድም ወደ አነሳነው ጥያቄ ነው መመልሳቸው ሌላ አድርገን ለማለፍ ያክል ጥያቄዎችም ስለተደጋገሙ በየሚዲያውም እየተነሳ ስላለ በዚህ ዘመን እንዴት ነው አንደኛ አንዳንዶችን ሐዋርያት አደረገ ብለዋልና ዛሬም እኛ እንገባለን እኛ አይመለከተንም ወይ የሚሉ ሰዎች አሉ አይደል በቃ ራሳቸው እንዲያውም አንድ ሰው ሲያነሳ እየገረመኝ ነበር ጳውሎስ ኞኞ የሚባለውን ሰው ታውቀዋለህ በጣም ታዋቂ ጸሐፊ ነው የእሱ ልጅ ሐዋርያው የሚባል እና ምን አለ ስሙ በቃ ሐዋርያው ጳውሎስ ተባለ ግን ሐዋርያው ጳውሎስ ነው ልዩ አይደለም በዘመናችንም ሐዋርያው እንትና የሚባሉ አሉ በቃ ራሳቸው ኢትዮጵያ ሐዋርያ ያስፈልጋታል እንዴ ማን ከማን ያንሳል ብለው ማለት ነው እና በዘመናችን ሐዋርያት አሉ ወይ ነቢያት አሉ ወይ በሌላ በኩል እስከ መቼ ዘመን ድረስ ነው የሚቀጥለው እኔ አሁን ቴዎሎጂካል ተርሞች የሆነ ሰው ይፈጥራል እና ይፈጥርና እዛ ውስጥ ስቃይህን ታያለህ እንዴ መጽሐፍ ቅዱስ ያለውን እያልክ መሄድ ነው ለምሳሌ ኤፌሶን ምዕራፍ 4 በተመለከተ ማን እንደፈጠረው የማይታወቅ ኦፊስ ብሎ ፈጥሮታል ከዛ በኋላ ኦፊሶች እየተባለ ስቃይን ታያለህ እኔ አይነት ተርሞች ከየት የሚመጡት በቃ እና ተቋርጧል ቀጥሏል ምናምን የሚሉ ቋንቋዎች እኔ ክፍሉ ላይ ገብተህ ያለውን ነገር ማየት ነው የሚሻለው ወይ መጽሐፍ ቅዱስን በሚገባ በራሱ ልክ ማብራራት የሚሻል ይመስለኛልና ለምሳሌ አሁን ሐዋርያት አሉ የሚሉ ሰዎች አሉ የሚሉት አይ ሁሉም ነገር በቃ እንዳለ ነው ያለው በመሰረቱ ያው ይሄ እኮ የፔንቴኮስታሊዝም እንቅስቃሴ ሲጀምር የሐዋርያት ሥራ ምዕራፍ 2ን ስሜት ማምጣት ነው የተፈለገው ያው ግን አምጥቷል ወይ የሚለው እኔ ስሜት ነው የመጣው ያየሁት እኔ ቅርታ በጣም ስሜት በጣም ጎልቶ አይቻለው ከዛ በተረፈ ግን ሲጀምር የነበሩ ሰዎች ለምሳሌ በኋላ ያሉት እኔ እንደውም የኛ ሀገሮቹ በጣም ጥሩ ናቸው ይያስባለው እኛ ሀገር ላይ ያሉት አሁን ይሄንን ስም ይዘው ያሉት እንደውም በጣም ጥሩ ናቸው ሲጀምር የነበሩት ግን እና ሌሎች አካባቢ ላይ ያለው ግን በጣም መልኩን የቀየረ ነው ምንድነው የሆነው ለምሳሌ ወደ ወንጌል ያልተሰበከባቸው ወደነ ቻይና ምናምን ቋንቋቸውን ወደ ማናውቃቸው ቋንቋ አግኝተን ሄደን መስበክ አለብን ብለው ነው የተነካርኩት ሰበኩ እናምጣዋሉ ያንን ስሜት መጣ በአንድ ልብ ነበሩ የሚለው መጣ እዛው ዘመን የዘር ችግር አልነበረም እነዚህ ኬኬኬ የሚባሉት ምናምን ኩከሮች እነሱ ሆነው ጥቁሮቹን የማግለል ምናምን እንዴ አንዱ እዚህ እኮ ነው ይሄ መቀጣጣል አለበት የሚባልበት ቦታ ላይ እኮ ነው እንዲህ አይነት ችግሮች የነበሩትና እኔ ምንድነው ያመጣው ነገር ያተረፈው ነገር የሚለው ብዙ ማየት እንችላለን እንደው ኢቭን አሁንስ ይሄንን ነገር ጨመርን ከተባለ በኋላ ሐዋርያት መጡልን ነቢያት መጡልን ከተባለ በኋላ እውነት ክርስቲያኖች ለጌታ ሀምብል ሆነው መስገድ እየቻሉ ነው ዝቅ ማለት እየቻሉ ነው ወይንስ
ሎዶቅያዊነት ነው እንደውም እያየለ የመጣው። እኔ ትልቅ ነኝ፣ እኔ ጌታ ይናገርብኛል፣ እኔ ከማንም እበልጣለሁ። ይሄ ልብን ማሳበጥ ነው እየጨመረ የመጣው እና ሐዋርያ አለ በዚህ ዘመን ከተባለ ምንም በቃ ይኸውላችሁ አሁን በጣም የሌለውን ነገር መጽሐፍ ቅዱስ ወደ እውነት ጥግ ወስደን ማስጨነቅ የለብንም። አለ የሚባል ከሆነ አዲስ መገለጥ መኖር አለበት፣ አዲስ እምነት መኖር አለበት፣ አዲስ መጽሐፍ መኖር አለበት። እነዚህ ነገሮች ካሉ ልክ ነው። አዲስ ተአምራት፣ አደባባያዊ ተአምራቶችን ማየት አለብን። ግን በዚህ መጨረሻ ዘመን ማን ነው ይሄንን ይዞልን የሚመጣው? እኔ እንደው ያለ ነገሩ አልመጡም። በመሰረቱ ይሄ ታምራዊ አደባባይ ላይ ይፈውሳል የሚለው ነገር አልመጣም። ለምን? በመጨረሻው ዘመን ላይ ሐሰተኛው ክርስቶስ መጀመሪያ መንፈሱ ይሰራል የተባለው፣ በሚስጥር ይሰራል የተባለው፣ በኋላ ግን በግልጽ ይሰራል። እሳትን ከሰማይ እስከ ማውረድ ይሰራል። ታላላቅ ታምራቶችን፣ ምስሎችን ያናገራል። ያን ጊዜ ዓለም ሁሉ አውሬውን የሚመስለው የለም ብሎ እንዲከተል ያደርጋል ማለት ነው። እዚህ እንደውም በጣም አደገኛ ነው። ለምሳሌ እስራኤል አይሁድ ወደ ምድራቸው ሲሰበሰቡ ለምንድን ነው የሚሰበሰቡት? እንዴ ጌታን ተቀብለው ነው? በኃጢአት ነው የተበተኑት አይደል እንዴ? እንዴት ተሰበሰቡ ስንል የሚያወራረድ ሂሳብ ስላለ ነው የሚሰበሰቡት። ጌታቸውን በሰቀሉባት በዚያች ምድር ላይ ፍርዳቸውን ይቀበላሉ። በዚያች ምድር ላይ ደግሞ የተገፋው ኢየሱስ ይከብራል። ይሄንን ነው ምንመለከት። ልክ አሁንም ለምን መጡ? 19ኛው መቶ ክፍለ ዘመን 20ኛው መቶ ክፍለ ዘመን ላይ እንዴት ይሄ ነገር እያቆጠቆጠ መጣ? ደግሞም ተግባሩም ስንመለከተው በጣም ብልሹ ነው። የሰዎችን ቤት ያራቆት ነው ያየነው እና አሉ ካልን ወይም ደግሞ ቀጥሏል እስካሁን ድረስ መጥተዋል ከተባለ አንደኛ በታሪክ ውስጥ የጠፉ ታዲያ ምን ዋጣቸው? ያን ሁሉ ዘመን ያን የሚያክል መለኮታዊ መገለጥ የተገለጠባቸውና በጣም ብዙ ኮሜንታሪዎችን የጻፉት እነዚህ ድህረ ተሐድሶና ቅድመ ተሐድሶ የነበሩት እነዚያ ሁሉ አባቶች ለምን አልተጠሩበትም ይሄን ስም? እና ይልቁኑ ምንድነው የሚለው ዕብራውያን ላይ የሰሙት ለኛ አልጸኑት። አሁን እየታገልክ ነው ማለት ነው። አልጸናም እያልክ አልጸናም፣ እንደ አዲስ እንዲጸና እየተፈለገ ነው ማለት ነው። እና አጠቃላይ የሉም ብዬ ነው የማስበው። ምንም ኦልሬዲ ቆመዋል፣ እዛው ጋር መሰረት ሆኖ አልቋል። ከዛ በኋላም ነቢያትን በተመለከተ ልክ እንደዚህ ነው። ቅድም ሮዲ ስለ ነቢያት በደንብ አብራርቷል። ነቢያት ምንድን ነው? አንደኛ ቆሮንቶስ ምዕራፍ 12 ላይ ማየት እንችላለን። እንዴት ይሰራ ነበር የነቢይነት አገልግሎት። እና ነቢያት 2-3 ሆነው ይናገሩ አይደለም የሚለው 2-3 ሆነው ይናገሩ ነው። ሌሎች ደግሞ የለዩዋቸው ነው። ምንድነው የሚሆነው? ለአንደኛው ሌላ ነገር ቢገለጥለት፣ ቅድም ሮዲ ያለው ነገር አለ። በዛን ዘመን የነበረችው ጉባኤ አንዳች ነገር ቢከሰት እንደዚህ አይነት መለኮታዊው ቃል እስኪ ምን ይላል? እስኪ ሐዋርያት ያገለገሉት ወይም በመጽሐፍ ቅዱስ እግዚአብሔር ያስቀመጠልን ቃል ምንድነው? ቃሉ ምን ይላል ለማለት ያኔ የተጻፈ የለም። ምናልባት ብሉይ ኪዳን ነው የሚያግዛቸው የነበረው። ብሉይ ኪዳን ደግሞ ሁሉም ቦታም የለም። ስለዚህ ምንድነው እግዚአብሔር ልክ እንደ መጽሐፍ ቅዱስ ጉባኤዎችን የሚያንጽበት ወይም የጸናውን መሰረት የሚጠብቅበት መንገድ የነቢይነት አገልግሎት ነበር እና ነቢያት ይናገራሉ። አንደኛው ሲናገር ሌላኛው አንዳች ነገር ቢገለጥለት ደግሞ ሌላኛው እግዚአብሔር የሆነ አስፈላጊ ነው ያለው ነገር ሲገልጥለት ደግሞ ያንን ይላል። ከዛ ምን ይመስል ነበር እስኪ አገልግሎታቸው? ልክ እንዳሁን እንደምንመለከተው ማህበር ይሰበሰብና አይኑን ይጨፍንና የሆነ ሰው ጥቶ ጌታ ባንተ ይሄ የማህበር ኮንሴፕት አለማወቅ እንደዚህ አልነበረም። ማህበር ይታነጽ ዘንድ ነበር ያስተምሩ የነበረው። ለማነጽ ይሁን ነው አይደለ? እያንዳንዱን አገልግሎት ለጥቅም ነበረ። መንፈስ ቅዱስን መግለጥ የሚሰጠው እያንዳንዱ ለጥቅም ነው፣ ማህበሩን ለማገዝ ነው። ከዛ ደግሞ ባለፈው አይተናል። ይሁዳና ሲላስ ምን ነበር ያደረጉት? በጣም የተናወጠችዋን የአንጾኪያዋን ጉባኤ ነቢያት ነበሩና በብዙ ቃል መክረው አጸኗቸው ነው። እዚህ ላይ እኮ ይናገራል። አንደኛ ቆሮንቶስ ምዕራፍ 14 ላይ ለማነጽ፣ ለመምከር፣ ለማጽናናት ለሰው ሁሉ ይናገራል ነው። ስለዚህ የትንቢት ዓላማ ምንድነው? ማነጽ፣ መምከርና ማጽናናት ነው። ወይም ደግሞ ማነጽ፣ ማጽናት ይህንን ጭምር ነው የሚናገረውና በሐዋርያት የተደረገውን አገልግሎት ምን ያደርጋሉ? የበለጠ አማኞች በዛው ልክ እንዲመላለሱ በዚያው እንዲጸኑ የማድረግ ስራ ይሰሩ ነበረ። ከዛ በኋላ አሁንም ቅድም እንደተመለከትነው በታሪክም በምንም ስትመጣ ከዛ በኋላ ነቢይ ነኝ ብሎ የደፈሩት ቅድም እንዳልነው እነ ሞንታነስና ከነ ሞንታነስ ጋር የሚሰሩ ሰዎች ሴቶቹ ምናምን እነዚህ ናቸው የተነሱት። ከዛ በኋላ የምንመለከተው ምንድነው? መጽሐፍ
በቃ የነ ጳውሎስ ቃላቶች ወይንም ያገለገሏቸው አገልግሎቶች መሰረት ሆነው የቀጠሉበት ሁኔታ ነበረ። እንደተባለው አሁን እኛ ሐዋርያንን የሚሉ ሰዎች ለምን ኖሩ፣ ነቢያትንን የሚሉ ሰዎች ለምን በዚህ ዘመን ተፈጠሩ የሚል ክርክር ውስጥ አይደለንም። አሁን ጥያቄው ክርስቲያኖች ነን አይደል? ክርስቲያኖች ከሆንን ደግሞ መመሪያችን ምንድነው? መጽሐፍ ቅዱስ ነው። እግዚአብሔር በዚህ መጽሐፍ እንድንመራ ከጠየቀንና ሁሉን እንድንፈትን እንድንመረምር ከተነገረን እንግባባ። የሐዋርያነትና የነቢያት የጸጋ ስጦታዎች መጽሐፍ ቅዱስ ምን ይለዋል የሚለውን ተነጋገረ። አሁን የሁሉ ፔሪድ የፈጀነው እኮ ሐዋርያት ማለት እንደዚህ ማለት ነው፣ ነቢያት ማለት እንደዚህ ነው አገልግሎታቸው የሚለውን ለመለየት ነው። አሁን ይሄን ሁሉ ከለየንና ከተናገርን በኋላ አንድ ሰው ሐዋርያ ነኝ ነብይ ነኝ ካለ እስካሁን ያላቸውን ነገሮች በሙሉ አለኝ እያለን ነው። መጽሐፍ ቅዱስ ላይ ያለው ሐዋርያትና ነብይነት እነዚህን ያካተተ ነው። አንደኛ ሐዋርያ ነኝ ሲል አንድ ሰው ቆይ ኢየሱስን አይቼዋለሁ አለኝ ማለት ነው። በአካል አይቼዋለሁ እያለኝ ነው። ኢየሱስን ማየት ብቻ ሳይሆን በኢየሱስ ተሾሜያለሁ እያለኝ ነው። በቀጥታ በኢየሱስ ተሾሜያለሁ ብቻ ሳይሆን ቁጥሮች ውስጥም ተካትቻለሁ፣ የትንሣኤው ምስክር ነኝ እያለ ነው። ተካትቻለሁ እያለ ነው። የሐዋርያነት ምልክቶች በሙሉ አለኝ እያለኝ ነው። ከዚህ በቀጠለ ደግሞ መሰረት መስራቾቹ ጋር አንደኛው እኔ ነኝ፣ በዚህ ዘመንም መሰረት እጥላለሁ እያለኝ ነው። ወይ መሰረቱ አላበቃም እያለኝ ነው። ልዩ መገለጥ አሁን ከ66ቱ መጽሐፍት ውጪ ከ27ቱ ደግሞ የአዲስ ኪዳን መጽሐፍት ውጪ ያለ ልዩ መገለጥ እኔ ዘንድ አለኝ እያለኝ ነው። እንደዚህ የሚባለው ስጦታ ሊኖርህ አይችልም፣ መጽሐፍ ቅዱስ የለም እያለ ነው፣ አብቅቷል እያለ ነው እኮ እየተዋልን ያለ ነው እንጂ ስለ ሰንባዲ የሆነ ስም ይዞ ሐዋርያ ነኝ አይደለም ምናምን ተወስሙን። እኛ እኮ ዋና የሐዋርያነት ጠባዩ የለህም፣ ውስጥ ያለው የለህም ነው። ይሄ ካለ ደግሞ ችግር አለ፣ በጣም አደገኛ ችግር ይፈጠራል። ሌላ ልዩ ትምህርት ምናምን እዚህ ጋር ነው የሚመጣው። ነቢያትም የሉም ስንል ነቢያት የሉም ያልንበት ዋና ምክንያት ምንድነው? 28ኛ መጽሐፍ የአዲስ ኪዳን ማለት ነው የለም፣ በቃ መገለጥ የለም። ነብይነትን እግዚአብሔር በአዲስ ኪዳን ውስጥ ሲሰጥ ለልዩ መገለጥ ነው የሰጠው። እንደ ሐዋርያት በዛ ዘመን ሲሰሩ በነበረበት የአገልግሎት መጠን ይሰሩ ስለነበረ ነው። ምንም እንኳን ስጦታዎቹ ቢለያዩ በስልጣን ሐዋርያት ቢበልጡ ይሄ ነገር ሊኖር አይችልም። ካለ ደግሞ አዲስ መገለጥ አዲስ መሰረት አለ። እዚህ ላይ ነው መነጋገር ያለብን። አንዳንዴ እንደ ምቀኝነትም ይመስላችሁ ሰዎች አሉ። በእውነት ሙሴ ላይ እንደተባለው የእግዚአብሔር እኛ የእግዚአብሔር ሕዝብ ሁሉ ሐዋርያትና ነቢያት ቢሆን እኮ አይከድንም። እኛ ችግር የለ፣ እኛ አይደለንም ወሳኙ። ግን ማንም እንዲያታለለን ደግሞ አንፈቅድም። መጽሐፍ ቅዱስ እጃችን ላይ አለ። እግዚአብሔር መንፈስ እኮ በውስጣችን አለ። ስለዚህ የተጻፈው እውነት የተነገረን በመጽሐፍ ቅዱስ የተቀመጠው እውነት ይገድበናል። በቃ ሁላችንም አንድ አድርጎ ሊያስቀምጠን የሚችለው መጽሐፍ ቅዱስ ነው። በተረፈ ከዚህ በፊት ብለናል፣ ሐዋርያ የሚለው ቃል መጽሐፍ ቅዱስ ውስጥ ለጸጋ ስጦታ ሲውልና ለሌሎች ሰዎች ሲውል እንለይ ብለናል። እሺ አንድ ቃል እንደ ቃል ብቻ ስትጠቀመውና አንድ ቃልን ልዩ በሆነ መልእክት መጽሐፍ ቅዱስ ሲጠቀመው ይለያያል። እና እኛ መጽሐፍ ቅዱስ ሐዋርያ የሚለው ቃል ከጸጋ ስጦታ አንፃር ከሆነ ቆሟል፣ አልቋል። እግዚአብሔር ይመስገን። በጣም ጥሩ ሁኔታ ነው የተብራራው። በተለይ በዚህ ዘመን ሐዋርያት አሉ ወይ ነቢያት አሉ ወይ የሚለውን ጥያቄ ስናነሳ ሁሉ ጊዜ መመልከት ያለብን ወደ እግዚአብሔር ቃል ነው አይደለ? የእግዚአብሔር ቃል ምን ይላል? የእግዚአብሔር ቃል ከመሰረቱ ጋራ በዚህ ዘመን ያሉትን ሊያገናኛቸው ይችላል ወይ? ተገናኝተዋል ወይ ሚለውን ካየን ለመፍታት ቀላል ነው ብዬ አስባለሁ። ለምሳሌ ያው ቅድም አንስቼልህ የነበረ ጥያቄ አለ። ሴሴሽኒስቶች ምንድን ናቸው? ቴዎሎጂዎች ከዘመኑ ጋር አብረው እየሰለጠኑ ስለሚሄዱ ይፈጥራሉ፣ የራሳቸው የሆነ ቃል ይፈጥራሉ። መጽሐፍ ቅዱስ ውስጥ የሌለ አዳዲስ ነገሮች እንደ ሊበራል ቴዎሎጂዎች እኮ አሉ። ፌሚኒዝም ቴዎሎጂ ማለት ፌሚኒስቶች ቴዎሎጂ ማለት አሁን እያነሳ ነው ያለ ነው። የሐዋርያትና ነቢያትን ብሎ የመጡ ራሳቸው የፈጠሩት የራሳቸው ቴዎሎጂዎች አሏቸው። ቴዎሎጂን ተከትለን ከፈታ ነው የትኛውንም መጽሐፍ ቅዱስ ጥቅስ ማትረፍ አንችልም። እኛ መፍታት የምንችለው የእግዚአብሔር ቃል እንደተጻፈ እንደወረደ የእግዚአብሔር ቃል በሐዋርያት ተጽፎልናል። ሐዋርያት ከትበው ተሰጥተውናል። የቤተክርስቲያን አባቶች ደግሞ ይህንን እጃችን ላይ እንዲደርስ ብዙ ዋጋ ከፍለዋል። እጃችን ላይ በገባው መጽሐፍ ቅዱስ እንዴት ሊፈታ ይችላል? እሺ ሐዋርያት መሰረቱ። በመሰረቱ ላይ ደግሞ እንደ ባለሙያ ማንኛውም ሰው ያንጽ ብሏል አይደል? እያነጽ የት ላይ ነው ቀርቷል የምትለው? የት ላይ ነው የሚቆመው? መሰረት አለ።
ከመሰረቱ ላይ ካነጽክ አማኞች በየዘመናቱ ጌታ ኢየሱስ ክርስቶስን የግል አዳኝ አድርገው እያመኑ ከሄዱ የት ላይ ነው የቆመው መሰረት ላይ ለሌላቸው ሰዎች የላቸውማ። መሰረት ከሌለ አንተ ክርስቶስ የእግዚአብሔር ልጅ ነህ የሚለውን ትምህርት በአግባቡ ካልተማሩ ካላዩ እነዚህ ሰዎች በየት አድርገው እንኳንስ በእምነት አይንህ ካላየ በስጋ አይንህማ ኢየሱስን ዛሬ በስጋ እናየው ነው እንዴ? እንዴት እንደዛ ልናምን እንችላለን? ይሄ እኮ ያለማመን የመጨረሻው ጥግ ነው። ኢየሱስን በአይኔ ማየት አለብኝ የሚል ሰው አለማመን ነው። ጳውሎስ እያለ ያለው እኮ ምንድነው እያለ ያለው? እምነት ማለት የማናየው የሚያስረዳ ተስፋ የምናደርገውን ነገር ደግሞ የሚያስረግጥ። በእምነት ማየት ያልቻልከው በስጋ አይን አይቼ ሐዋርያ ሆናለሁ ብለህ የምትመኝ ከሆንክ ያለማመን ውጤት ነው። እንደዚህ የሚባል ትምህርትም የለም በቤተ ክርስቲያን ውስጥ አልተማርነው፣ ወደፊትም አንማርም። ካልኩ በኋላ ወደ ሌላኛው ጥያቄ ስመለስ እንደዚህ አይነት ትምህርቶች የሚያስተምሩ ሐዋርያት የሉም፣ ነቢያት የሉም። ነገር ግን የሐዋርያት ትምህርት አለ፣ የነቢያት ትምህርት አለ፣ መጽሐፍ ቅዱስ አለ፣ የጸና ትንቢት ቃል አለ የሚሉትን ሰዎች እነዚህ መንፈስ ቅዱስ የላቸውም፣ ትምህርቱም የፈረንጅ ትምህርት ነው የሚሉ ሰዎች ሰምቻለሁ። ይሄ እውነቱን ለመናገር እንዲያው ለተመልካቾች ክብር ሲባል እንጂ ማንሳትም አልነበረበትም። ጥያቄ ግን ስለተጠየቀ መነሳት አለበት ብዬ አስባለሁ።